በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተቀናዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይስምዓ እግዚአብሔር። ለእግዚአብሔር በፍርሃት ተገዙ ብሎ ክቡር ዳዊት እንደተናገረው እንግዲህ ዛሬ ታላቁ ጾማችን አብይ ጾም ወይም ሁዳዴ ጾም የሚባለው ክርስቲያኖች ሁሉ ወደ እግዚአብሔር የምንመለስበት እግዚአብሔርን የምህረት ፊት የምንሻበት ለምድር ሰላምን የምንለምንበት ለእጽዋት ለአዝርዕት ለአትክልት ሁሉ ሰላምን የምንለምንበት ወደ እግዚአብሔር ተመልሰን የምናለቅስበት የምንጸልይበት ታላቁ ጾማችን ቅበላ ላይ ነው ያለነውና እንኳን አደረሳችሁ እንኳን አደረሰን። ጾሙ የበረከት የሰላም የፍቅር የእርቅ የነጻነት የአንድነት እንዲሆንልን እየተመኘሁኝ በአንድ አውደ ምህረት አባቶች ያስተማሩትን ስለ ጾም ቅበላ ወይም ደግሞ ስለዚህች ዕለት ዘወረደ ተብሎ ስለሚጠራው ዕለት ያስተማሩትን እያስከተልኩኝ ቀጣይ እንደ እግዚአብሔር ፈቃድ የእያንዳንዱን እሁዶች ስያሜ የዛሬው ዘወረደ ነው የሚባለው። ቀጣይ ደግሞ ቅድስት እያለ ይሄዳልና ስያሜያቸውንና በውስጡ የሚተላለፈውን ትምህርት ላቀርብላችሁ ቃል እየገባሁኝ ዛሬ ወደ ቀጣይ ከመድረክ ወዳገኙት ትምህርት አሳልፋችኋለሁኝ። መልካም ጾም መልካም ሱባኤ ይሁንላችሁ። ቀጥታ ከመድረክ ወደ ሰማሁት ወይም ደግሞ ከመድረክ ወደሚተላለፈው ትምህርት ወስዳችኋለሁ። እስከ ፍጻሜ እንድትከታተሉ በትህትና እጠይቃለሁ። ወርዱ እንደነበረ በክርስትናቸው ትልቅ ፈተና እንዳጋጠማቸው ቅዱስ ያሬድ ያስቀምጣል። ሊቃውንትም ደግሞ በትርጓሜ ያስቀምጣቸዋል። ሊቃውንትም ትርጉም ይላቸዋል። ለምን ከተባለ ሐዋርያት በሬውን የሰጡ ምንድን የሰጡ ምኑን የሰጡ? ይህ መጽሐፍ ቅዱስ ምንድን ነው ብያቸዋለሁ ከዚህ ቀደም። ያልታረደ ምን የተመቻችሁን ቀለል ያለውን ጥሩት። ዋጋውን ፈራችሁት እንዴ? ያልታረደ በሬ ነው። ኢየሱስ ጌታ ነው የሚለው በመሰረቱ በሬውን ሳያርድ ነው። ቢያርደው ኖሮ ኢየሱስ ጌታ ነው የሚለው እንዴት እንደሆነ በደንብ ይገባው ነበር። ማረድ ያስፈልጋል። ሐዋርያት ይህንን ያልታረደ በሬ ለማን ሰጧቸው? ለሊቃውንት። ሊቃውንት ተረጎሙት። ለእያንዳንዱ ቀለም ሳይቀር ማለት ብለው ዘወረደ ሲሉ ማለት ብዙ ተሸካሚ ማለት ነው ብለው ተረጎሙ። ምን ማለት ነው? ብዙ ተሸካሚ ማለት ነው። በግዕዝ ቋንቋ ብዙ ሰው ትይዛለች። ብሎ ከዚያም አንጥቶ እዘ ላይ መናገር ይቻላል። የሚባሉ ቃላትና የሚባል ቃል በቤተ ክርስቲያን ብዙ ተሸካሚዎች ናቸው። አንድ ስትሆን ፊደላ ብዙ ትሸከማለች። ልብ በሉኝ። የወረደ መድኃኔዓለም ኢየሱስ ክርስቶስ አንድ ሲሆን መከራው ግን ብዙ ነበረ። የተሸከመው መከራ በጣም ብዙ ነበረ። አንዱ ዱላ አንድ ሰው ይገል ነበረ። ምን ነበረ? እሱ ግን 6666 ግርፋት ነው የቻለው። ብዙ መከራ ተሸክመዋል። ብዙ እንደምትችል ዘን የፈጠረ መድኃኔዓለም ብዙ መከራ ይዟል። ዘወረደ አገናኝ ነው ና ተብሎ ይተረጎማል። እኔ አንተ ያንን ለቃቅሞ አንድ ያደርጋል። መድኃኔዓለም ኢየሱስ ክርስቶስ አንድ አደረገ አላደረገም? የተበተነውን ሰበሰበ፣ የተጣለውን አስታረቀ። ዘወረደ ማለት አፈቃቃሪ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ የሰባቱ መስተጻርያን የሚባለውን አስታርቆ አፋቅሮ ከመሱ ትበሩ ለቢጽክሙ እኔ እንደወደድኳችሁ ተዋደዱ ብሎ መድኃኔዓለም ኢየሱስ ክርስቶስ ሰጠ። ዘወረደ ማለት ደግሞ ፈቃጅ ማለት ነው። ምን ማለት ነው? መድኃኔዓለም ኢየሱስ ክርስቶስ ቀራንዮ አደባባይ ላይ ሲሰቀል በፈቃዱ እንጂ በሰዎች ግዴታ ነው። በምኑ ነው የተሰቀለው?
በምኑን የተሰቀለው? እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ ወአድኀነነ ይላል ቅዱስ ኤፍሬም በማክሰኞ ውዳሴ ማርያሙ ሲናገር፣ በሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ወርዶ ተወልዶ ምን አለን ይላል? አዳነን ይላል። በፈቃዱ ተያዘ። ያለ ፈቃዱማ ልንይዝ መጠናል ሲሉ ዞር ስልባቸው ሁላቸውም የእንግላል በጀርባቸው እንደ ቅጠል ረግፈዋ፣ በፈቃዱ ግን ይዘው ሰቅለውታል። እንዲህ ብለው የተረጉማል። ይህንን አስቀምጠዋ አባቶቻችን የዘን ትርጉም አስቀምጠዋል። ይሄ በቀመር ይቀመራል፣ እሱ ሰፊ ነው። እናንተም ደግሞ ከፀሐይ አንጻር እንዳትሰለችው ሀሳቡን ጠቅለልን አድርግ። ሌላው መላእክትን በዜማ መስሏቸዋል። ብዙ ጊዜ የተማራችሁት ትምህርት ስለሆነ ነው ሸሸት እያልኩ ያላወቃችሁትን ለማሳወቅ የምለፋው። እሺ ተረድታችሁኛል? ተግባብተናል? ምዕመናን ተግባብተናል? ሳንግባባ እንዳንሄድ መላእክትን በዜማ መሰላቸው ቅዱስ ያሬድ። ቅዱስ ያሬድ ዜማውን ከየት ነው ያመጣው? ከየት ነው ያመጣው? ቅዱስ ያሬድ ዜማውን ከየት ነው የሰማው? አፈር ልብላ። ቅዱስ ያሬድን ሳታውቁ ባለውለታችሁን። ገንዘብ የሰጠ ቢሆን ይሄን አይረሳም ነበር። በተለይ ያበደረ ቢሆን እንደው አይረሳም ነበረ። ቅዱስ ያሬድ የምንረሳው አባት አይደል? የትኛውም አጋጣሚ አንረሳው። ዓለም ምናልባት ቅዱስ ያሬድን ለማስረሳት የማይሄዱበት ርቀት፣ በተለይ ምዕራባውያን የሚባሉት ዜማ ጠኖች ቅዱስ ያሬድን ለማስረሳት ቅዳሴው ረዘመ ይሏቸዋል። ቅዳሴው ማህሌቱ ረዘመ። ምን ያደርጋል ይህን ያህል ጮት ይላል። አባቶቻችን እኮ ይህን ዜማ ሲጮፉ ከምድር ከፍ ከሰማይ ዝቅ ይሉ ነበረ። ይህንን ለማስረሳት የማይሮጥ የጣሊያን ካድሬ የለም። ይህን ለማስረሳት ተጭኖ ዜማው ይቅር እያለ ምን ያደርጋል እያለ አጠር አድርጉት እያለ ማይክ ዝጉ እያለ ማን የሆነው የለም። ቅዱስ ያሬድን እንዳንረሳ መድኃኔዓለም ይርዳን። ለምን ካላችሁ ባለውለታችን ስለሆነ። ቅዱስ ያሬድ ዜማውን የሰማው ከመላእክት ነው። ከማን ነው? ዋይ ዜማ ዘሰማይቱ ማርያም አይደለም ከማርያም የሰማሁት ዜማ ይላል። እንጥሉ ይጦም ወይሴም ይላል። ምን ያምር እንዴት ይደንቃል ይላል ቅዱስ ያሬድ። እንዲህ አድርጎ አባቶቻችን የቅዱስ ያሬድን ሀሳብ በፍትሐ ነገሥቱ ላይ ያስቀመጡልን። ቅዱስ ያሬድ ሆነም ቀረም ዘወረደ ብሎ የመድኃኔዓለም የኢየሱስ ክርስቶስን ከሰማየ ሰማያት መውረዱን በማኅፀነ ድንግል መወሰኑን በዚህ ዓለም መመላለሱን አስቀድሞ በዘወረደ ነገረን። በማን ነገረን? መውረድ ምንድን ነው? መድኃኔዓለም የወረደበትን ሁለት ብቻ ምክንያቶች ላንሳና ልንገራችሁ። ሁለት ምክንያቶች። አንደኛ ዓለምን ለማዳን መድኃኔዓለም ኢየሱስ ክርስቶስ ቀዳማዊ ቃል ስግው ቃል ሥጋን ገንዘብ አድርጎ ዓለምን አድኗል። ምንም ገንዘብ አድርጎ ገንዘብ አድርጎ ሥጋ አዳነ አይባልም። መለኮት በሥጋ ዓለምን አዳነ እንላለን። መለኮት በምን? በሥጋ ዓለምን አዳነ። ወይም በሌላ አባባል ይሄ ተፈልጦ የሚባላል መከፈል አለ። መከፈል እንዳያመጣ ስግው ቃል ዓለምን አዳነ እንላለን። ምን ቃል አልኳችሁ? ስግው ቃል ማለት ሥጋና ቃል ተገናዝቦ አድርገው ማለትም እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል የሚለው የሊቁ አነጋገር። የሥጋ ገንዘብ ለምን ሆነ? ለቃል። የቃል ገንዘብ ለሥጋ። ሥጋ የሚራብ የሚጠማ የሚደክም የሚሰለች የሚሞት የሚፈርስ የሚበሰብስ፣ ቃል ደግሞ ረቂቅ ምኑ ስፉ ዘመን የማይቆጠርለት። ሥጋ በመለኮት መለኮትን ሲዋሃድ ሥጋ ዘመን የማይቆጠርለት ዘመን የሚቆጠርለት መለኮት በሥጋ ዘመን የማይቆጠርለት መለኮት ደግሞ በሥጋ ምን ሆነ? ፈራሽ ወስባሽ ባይሆንም የሚሞት የሚራብ የሚጠማ ርኩብ በመቃብር ሆኖ የሚያድር ሆነ ማለት ነው። ሥጋ በመለኮት ዓለምን ለማዳን ምን አለ? ወረደ እንላለን። ክርስቶስ ከሰማያት ወረደ ስንል ምንድን ነው የምንናገረው ከተባለ ዓለምን ለማዳን የመጀመሪያው ወረደ እንላለን። ምን አለ? ዓለምን ለማዳን ወረደ፣ እኛን ለማዳን።
ሁለተኛው ለእኛ የምግብ ሕይወትነትን ለመስጠት ወረደ። ምን ለማለት? የምን ሕይወትነትን? ረሃብተኞች ስለሆናችሁ በደንብ አትናገሩ። የምን ሕይወትነትን? እኔ በስጋ አይደለም እሺ፣ ረሃብተኞች እያልኳችሁ ድንጋይ ያነሳስታችሁ ጠብጠብ እንዳታደርጉኝ። የምን ረሃብተኞች እንዳንሆን? የምግብ። ምን አይነት ምግብ? ኢየሱስ ክርስቶስ አነ ውእቱ ህብስተ ሕይወት፣ እኔ የሕይወት እንጀራ ነኝ፣ ዘበላ ሥጋዬ ወሰተ ደሜ በሕይወት ዘላለም ይሄሉ ምስሌ ወአነኒ ይሄሉ ምስሌው፣ እኔ ከሰማይ የወረድኩ እንጀራ ነኝ፣ እኔን የበላ እኔን የጠጣ ለዘላለም ይኖራል፣ እኔም በማን ላይ እኖራለሁ? በእርሱ ላይ እኖራለሁ ብሎ ረሃብተኛ ለምንሆን ለኛ፣ ለምንጠማ ለኛ፣ ጠዋት በልተን ማታ ምግብ ስለሚያስፈልገን ያ የሚያዳግም ነገር የሚያስፈልግ ሌላ የሚያሻ የሚያስወጥ የሚያስገነባ የሚያስወጣ የሚያስወርድ ከዚያ ምግብ ባሻገር በልተነው ድጋሚ የማያስርብ ጠጥተነው ከዚህ እስከ መንግሥተ ሰማያት ክንፍ ሆኖ የሚበረው ያንን እንጀራ ለመስጠት መድኃኔዓለም ምን አለ? ወረደ እንላለን። ዘወረደ ብሎ ሊቁ ሲናገር ለዚህ ምክንያት ተናግረዋል። ሌላኛው ይሄ የመጀመሪያው ሳምንት ዘወረደ ከመባሉ ባሻገር ጾመ ሕርቃል መግቢያ ይባላል። ጾመ ማን? ጾመ ሕርቃል። ነገ ከመጣችሁ ይህንን ቀጣዩን ነገ ነው የምንማማረው። ጾሙ የሚገባ ነገ ነው። የሕርቃል ጾም የተጀመረውም ነገ ነው። ሌላኛው ሶስተኛው ጾመ ሐዋርያት ይባላል። ማን ይባላል? ለምን ካላችሁን ሐዋርያት አርባ ሊጾሙ ፈለጉና የጌታችን የመድኃኒታችን የኢየሱስ ክርስቶስን ወደ ጾም መግባቱን ያንን ከዚያ ዕለተ ቅዳሜን ይዘው ልክ እስከ መጨረሻው 40 ቀን ቢቆጡ እሁድና ቅዳሜ በመካከል ገባባቸው። ማን ገባባቸው? እሁድና ቅዳሜን እንደ ስንበዶ መዘው ቢያወጡት ስንት ቀረባቸው? ስንት ቀረባቸው? 5 ጎደለባቸው። ሐዋርያት ያንን ለመሙላት 40 ቀን ለመጾም እንደ ጌታችን ምን አደረጉት? ይህንን አስቀድመው ይህን ጾም ጾሙት ከጾመ ሕርቃል ባሻገር። ሌላኛው በፍትሐ ነገሥትም እንደተጻፈው አንቀጽ 15 ላይ ብቻ ነው የምናገኘው እና መጽሐፈ ግጽው ከስምንቱ የሥርዓት መጻሕፍት እሱ ነው የምናገኛለን። ዲድስቅልያ መጽሐፍም የአበው ታሪክ ስለሆነ እሱም ላይ የምናገኘው የአራቱ ጉባኤያት መጽሐፍት ናቸው። እነዚህም በንባብ የምናገኘው ስለሆነ ካነበባችሁ ትደርሱበታላችሁ፣ አለያ እኛን እንደሰማችሁ ትቀጥላላችሁ ማለት ነው። እንግዲህ ጾመ ሕርቃል ወይም ፎቃና ሕርቃል የሚባሉ ሕርቃል በሮም ፎቃ ደግሞ በኢየሩሳሌም ነግሰው ይኖራሉ። በስንት ሀገር? በሁለት ሀገር ነግሰው የሚኖሩ ነገስታት የኢየሩሳሌሙ ንጉሥ የኢየሩሳሌም ምዕመናን ወልድ ዋሕድ በተዋሕዶ የከበረ ብለው የሚያምኑ ናቸው። ሮማውያን ደግሞ 2 አካል 2 ባሕርይ ይላሉ። ስንት አካል ስንት ባሕርይ? ካቶሊክ ናቸው ማለት ነው። በጣም በቀላል አገላለጽ ሲገለጽ የዛን ሰዓት የኢየሩሳሌሙ ንጉሥ በኢየሩሳሌማውያን ምዕመናን ላይ አጸናባቸው መከራ ሳጸናባቸው ምን አሉ? የሮም ንጉሥ ላይ እንዲህ ብለው ላኩ። ግብፃውያን ኢትዮጵያውያን ላይ እንደ ላኩት ሁሉ ይላሉ የፍትሐ ነገሥት አስታራቂዎች። ግብፃውያን መከራ ሲበዛባቸው ለኢትዮጵያዊው ንጉሥ ይልኩበት ነበረ መልእክት። እባክህን ናስር ዛክይቲ ጦማር ዘተጽሕፈት እምነ ምዕመናነ ግብፅ ሀበ ንጉሠ ኢትዮጵያ አጼ ካሌብ ብለው ይጽፉ ነበረ። ከግብፅ ምዕመናን ተጽፋ ለኢትዮጵያዊው ለአጼ ካሌብ ትድረስልን፣ መከራ በዝቶብናልና ወታደር ልከህ ጸጥ አሰኝልን ይሉታል። የኢትዮጵያው ንጉሥ ግብፅ ላይ ወታደር ልኮ ጸጥ ያሰኛቸው ነበረ። ምን ያሰኛቸው ነበረ? የእኛም ብቻ አይደለም ዓለም ማስከበር እንችል ነበረ። በታሪክ ስንወርድ ወደኋላ ስትመለሱ የኢትዮጵያን ታሪክ ስታነቡት፣ ኢትዮጵያ ታሪክ ላይ ትኩረት ስታደርጉ እኛ ኢትዮጵያውያን፣ ኢየሩሳሌማውያን፣ ግብፃውያን፣ ሌሎቹም ሀገራት በእኛ ይመኩ ነበረ። አሁን እኛ የምንመካበት የለም። የወደቀን ግንድ ምን ይበዛበታል? ምሳር ይበዛበታል። ሆኖ ከውጭም ከውስጥም እንደ እንትን ይቀጠቅጣል።
ማለት ነው። ዛሬ ራሳችንን ማስከበር አንችል። እንደዛ ሁሉ ሮማውያን ወደ ወደዚያ ወደ ኢየሩሳሌማውያን ወደ ሮማውያኑ ላኩና እባክህን ሰው ስደድልን እኛን እያንገላታን ነው አሉት። አይ ብመጣ ሰው የገደለ በፍታ ነገሥቱ እድሜ ዘላለሙን ይጹም ይላል። ምን ይላል? ሰው የገደለ እስከ መቼ ይጹም? እድሜ ዘላለሙን ይጹም ይላል ፍታ ነገሥት። እንደዚህ ይላል እኮ አላቸው። አይ ችግር የለውም የአንድ ሰው እድሜ ቢበዛ 70 ቢያንስ 70 ነው ተከፋፍለን እንጾምልሃለን ብለው አንዷን ቀን 5 እስከ 12 ሰዓት ጾመው ይህንን ጾም አብረው ከአብይ ጾም ጋራ መጥቶ ወይም ከዘወረደ ጋራ እንዲቆጠር አደረጉልን ማለት ነው። ጠቅለል አድርገውና ሀሳቡን ይህ ጾም ኢየሩሳሌማውያን መከራቸውን ያቀለሉበት መድኃኒታችን ኢየሱስ ክርስቶስ ለእኛ ስርዓትንና ሕግን የሰራበት ዋጋ የመክፈሉን አስቀድሞ ወደፊት መከራ ሲመጣ መከራ ሲቃጣ መጾም እንደሚያስፈልግ ለመከራ መጾም እንዳለብን አስረድቶን ሐዋርያት ደግሞ ይህንን ጾም እየጾሙ ብዙ ነገር የሰሩበት ጾም ነውና እኛም በዚህ ጾም እንድንጠቀም መድኃኔዓለም ይርዳን። መድኃኔዓለም ይርዳን። ሰዓቱን ልንገራችሁ እንዴ? ልንገራችሁ ምን አቀባችሁ? ሰዓቱ ይበዛባቸዋል አይደል? ሆነም ቀረም የቤተ ክርስቲያን የመጽሐፉን ልንገራችሁ። ፍትሐ ነገሥት አንቀጽ 15 የሚለው እስከ 12 ሰዓት ይጹሙ ነው የሚለው። እስከ ምን ሰዓት? ይህ ሰውዬ ባይነግረን ይሻል ነበር ባንሰማ ይሻል ነበር እንዳትሉ። ከዛ ዝቅ እያለ እስከ 11 እያለ ይቀጥላል። ግን በተቻለ የተቻለን ሰዎች እንጹም። ብዙ ተግዳሮት ስላለ ማለት ነው። ጾም የስጋችን ፈውስ መስጫ ሲሆን፣ ሌላኛው ደግሞ ተስቀደም እንዳልኳችሁ የብዙ ነገሮች ግሳንግሶች ማስወገጃ ነው። ስለዚህ ከቻልን እስከ 12 ሰዓት እንጹም። ቢሮ ሂደን ስናወራ ምን ስንል ይመሻል ማለት ነው። ከቻልን ደግሞ እንግዲህ 9 ሰዓትም በተለይ ቅዳሴ ይገባል የምትሉ ሰዎች ደግሞ ቅዳሴ ተገብቶ ለምንድን ነው ካላችሁ ስጋና ደሙ አያስገድፍም። ምን አይልም? ስጋና ደሙ ያስገድፋል? አያስገድፍም። ቅዳሴ ተገብቶ ቆርቦም መዋል ይቻላል። ምን ማለት ይቻላል? መጣችሁ ቅዳሴ አስቀድሳችሁ ስጋና ደሙን ተቀብላችሁ ጾማችሁን እስከ 12 ሰዓት ማድረስ ትችላላችሁ። የመድኃኔዓለም ስጋና ደም ያስገድፋል ካል ክብር ምስጋና ይግባውና ተራ ምንድነው ማለት ነው ነገር ነው ማለት ነው። ስለዚህ ተራ ነገር ስላልሆነ ጾም አያስገድፍም። እሱን ትኩረት እያደረግን እንቀጥላለን። በአንዳንድ ስርዓቶች አንዳንድ ላይ ጣል እያደረግን ስለምንሄድ እንዳላበዛባችሁ ተናግሮ አጥፊ ሰምቶ ደግሞ አጥፊ ከመሆኑ ሁላችንም እንሰውራለን። ወስብሐት ለእግዚአብሔር። ወርዱ እንደነበረ በክርስትናቸው ትልቅ ፈተና እንዳጋጠማቸው ቅዱስ ያሬድ ያስቀምጣል። ሊቃውንትም ደግሞ በትርጓሜ ያስቀምጣቸዋል። ሊቃውንትም ትርጉም ይላቸዋል። ለምን ከተባለ ሐዋርያት በሬውን የሰጡ ምንድን ነው የሰጡ? ምኑን የሰጡ? ይህ መጽሐፍ ቅዱስ ምንድን ነው ብያቸዋለሁ ከዚህ ቀደም። ያልታረደ ምን የተመቻችሁን ቀለል ያለውን ጥሩት። ዋጋውን ፈራችሁት እንዴ? ያልታረደ በሬ ነው። ኢየሱስ ጌታ ነው የሚለው በመሰረቱ በሬውን ሳያርድ ነው። ቢያርደው ኖሮ ኢየሱስ ጌታ ነው የሚለው እንዴት እንደሆነ በደንብ ይገባው ነበር። ማረድ ያስፈልጋል። ሐዋርያት ይህንን ያልታረደ በሬ ለማን ሰጧቸው? ለሊቃውንት። ሊቃውንት ተረጎሙት። ለእያንዳንዱ ቀለም ሳይቀር ማለት ብለው ዘወረደ ሲሉ ማለት ብዙ ተሸካሚ ማለት ነው ብለው ተረጎሙ። ምን ማለት ነው? ብዙ ተሸካሚ ማለት ነው። በግዕዝ ቋንቋ ብዙ ሰው ትይዛለች። ብሎ ከዚያም አምጥቶ እዘ ላይ መናገር ይቻላል። የሚባሉ ቃላትና የሚባል ቃል በቤተ ክርስቲያን ብዙ ተሸካሚዎች ናቸው። አንድ ስትሆን ፊደላ ብዙ ትሸከማለች። ልብ በሉኝ። የወረደ መድኃኔዓለም ኢየሱስ ክርስቶስ አንድ ሲሆን መከራው ግን ብዙ ነበረ። የተሸከመው መከራ በጣም ብዙ ነበረ። አንዱ ዱላ አንድ ሰው ይገል ነበረ። ምን ነበረ? እሱ ግን 6666 ግርፋት ነው የቻለው። ብዙ መከራ ተሸክመዋል። ብዙ እንደምትችል ዘን የፈጠረ መድኃኔዓለም ብዙ መከራ ይዟል። ዘወረደ
አገናኝ ነው። ና ተብሎ ይተረጎማል። እኔ አንተ ያንን ለቃቅሞ አንድ ያደርጋል። መድኃኔዓለም ኢየሱስ ክርስቶስ አንድ አደረገ አላደረገም? የተበተነውን ሰበሰበ፣ የተጣለውን አስታረቀ። ዘወረደ ረ ማለት አፈቃቃሪ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ የሰባቱ መስተጻርያን የሚባለውን አስታርቆ አፋቅሮ ከመሱ ክበሩ ለቢጽሕሙ እኔ እንደወደድኳችሁ ተዋደዱ ብሎ መድኃኔዓለም ኢየሱስ ክርስቶስ ሰጠ። ዘወረደ ማለት ደግሞ ፈቃጅ ማለት ነው። ምን ማለት ነው? መድኃኔዓለም ኢየሱስ ክርስቶስ ቀራንዮ አደባባይ ላይ ሲሰቀል በፈቃዱ እንጂ በሰዎች ግዴታ ነው። በምኑ ነው የተሰቀለው? በምኑ ነው የተሰቀለው? እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ ወአድኀነነ ይላል ቅዱስ ኤፍሬም በማክሰኞ ውዳሴ ማርያሙ ሲናገር፣ በሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ወርዶ ተወልዶ ምን አለን ይላል? አዳነን ይላል። በፈቃዱ ተያዘ። ያለ ፈቃዱማ እንይዝ መጠናል ሲሉ ዞር ስልባቸው ሁላቸውም የእንግላል በጀርባቸው እንደ ቅጠል ረግፈዋ፣ በፈቃዱ ግን ይዘው ሰቅለውታል። እንዲህ ብለው የተረጉማል። ይህንን አስቀምጠዋ አባቶቻችን የዘን ትርጉም አስቀምጠዋል። ይሄ በቀመር ይቀመራል፣ እሱ ሰፊ ነው። እናንተም ደግሞ ከፀሐይ አንጻር እንዳትሰለችው ሀሳቡን ጠቅለል አድርግ። ሌላው መላእክትን በዜማ መስሏቸዋል። ብዙ ጊዜ የተማራችሁት ትምህርት ስለሆነ ነው ሸሸት እያልኩ ያላወቃችሁትን ለማሳወቅ የምለፋው። እሺ ተረድታችሁኛል? ተግባብተናል? ምዕመናን ተግባብተናል? ሳንግባባ እንዳንሄድ መላእክትን በዜማ መሰላቸው ቅዱስ ያሬድ። ቅዱስ ያሬድ ዜማውን ከየት ነው ያመጣው? ከየት ነው ያመጣው? ቅዱስ ያሬድ ዜማውን ከየት ነው የሰማው? አፈር ልብላ። ቅዱስ ያሬድን ሳታውቁ ባለውለታችሁን። ገንዘብ የሰጠ ቢሆን ይሄን አይረሳም ነበር። በተለይ ያበደረ ቢሆን እንደው አይረሳም ነበረ። ቅዱስ ያሬድ የምንረሳው አባት አለ። የትኛውም አጋጣሚ አንረሳው። ዓለም ምናልባት ቅዱስ ያሬድን ለማስረሳት የማይሄዱበት ርቀት፣ በተለይ ምዕራባውያን የሚባሉት ዜማ ጠኖች ቅዱስ ያሬድን ለማስረሳት ቅዳሴው ረዘመ ይሏቸዋል። ቅዳሴው ማህሌቱ ረዘመ። ምን ያደርጋል ይህን ያህል ጮት ይላል። አባቶቻችን እኮ ይህን ዜማ ሲጮፉ ከምድር ከፍ ከሰማይ ዝቅ ይሉ ነበረ። ይህንን ለማስረሳት የማይሮጥ የጣሊያን ካድሬ የለም። ይህን ለማስረሳት ተጭኖ ዜማው ይቅር እያለ ምን ያደርጋል እያለ አጠር አድርጉት እያለ ማይክ ዝጉ እያለ ማን የሆነው የለም። ቅዱስ ያሬድን እንዳንረሳ መድኃኔዓለም ይርዳን። ለምን ካላችሁ ባለውለታችን ስለሆነ። ቅዱስ ያሬድ ዜማውን የሰማው ከመላእክት ነው። ከማን ነው? ዋይ ዜማ ዘሰማይቱ ማርያም አይደለም? ከማርያም የሰማሁት ዜማ ይላል። እንግዲ ይቆም ወይሴም ይላል። ምን ያምር እንዴት ይደንቃል ይላል ቅዱስ ያሬድ። እንዲህ አድርጎ አባቶቻችን የቅዱስ ያሬድን ሀሳብ በፍትሐ ነገሥቱ ላይ ያስቀመጡልን። ቅዱስ ያሬድ ሆነም ቀረም ዘወረደ ብሎ የመድኃኔዓለም የኢየሱስ ክርስቶስን ከሰማየ ሰማያት መውረዱን በማኅፀነ ድንግል መወሰኑን በዚህ ዓለም መመላለሱን አስቀድሞ በዘወረደ ነገረን። በማን ነገረን? መውረድ ምንድን ነው? መድኃኔዓለም የወረደበትን ሁለት ብቻ ምክንያቶች ላንሳና ልንገራችሁ። ሁለት ምክንያቶች። አንደኛ ዓለምን ለማዳን መድኃኔዓለም ኢየሱስ ክርስቶስ ቀዳማዊ ቃል ስግው ቃል ስጋን ገንዘብ አድርጎ ዓለምን አድኗል። ምንም ገንዘብ አድርጎ ስጋ አዳነ አይባልም። መለኮት በስጋ ዓለምን አዳነ እንላለን። መለኮት በምን? በስጋ ዓለምን አዳነ። ወይም በሌላ አባባል ይሄ ተፈልጦ የሚባላል መከፈል አለ። መከፈል እንዳያመጣ ስግው ቃል ዓለምን አዳነ እንላለን። ምን ቃል አልኳችሁ? ስግው ቃል ማለት ስጋና ቃል ተገናዝቦ አድርገው ማለትም እንቲአሁ ለቃል ኮነ ለስጋ ወእንቲአሁ ለስጋ ኮነ ለቃል የሚለው የሊቁ አነጋገር። የስጋ ገንዘብ ለምን ሆነ? ለቃል። የቃል ገንዘብ ለስጋ። ስጋ የሚራብ የሚጠማ የሚደክም የሚሰለች
የሚሞት የሚፈርስ የሚበሰብስ ቃል ደግሞ ረቂቅ ምኑ ስፉ ዘመን የማይቆጠርለት ስጋ በመለኮት መለኮትን ሲዋሃድ ስጋ ዘመን የማይቆጠርለት ዘመን የሚቆጠርለት መለኮት በስጋ ዘመን የማይቆጠርለት መለኮት ደግሞ በስጋ ምን ሆነ? ፈራሽ ወስባሽ ባይሆንም ሚሞት ሚራይ ሚጠማ ስኩብ በመቃብር ሆኖ የሚያድር ሆነ ማለት ነው። ስጋ በመለኮት ዓለምን ለማዳን ምን አለ? ወረደ እንላለን። ክርስቶስ ከሰማያት ወረደ ስንል ምንድን ነው የምንናገረው ከተባለ ዓለምን ለማዳን የመጀመሪያው ወረደ እንላለን። ምን አለ? ዓለምን ለማዳን ወረደ፣ እኛን ለማዳን። ሁለተኛው ለእኛ የምግብ ሕይወትነትን ለመስጠት ወረደ። ምን ለማለት? የምን ሕይወትነትን? ረሃብተኞች ስለሆናችሁ በደንብ አትናገሩ። የምን ሕይወትነትን? እኔ በስጋ አይደለም እሺ፣ ረሃብተኞች እያልኳችሁ ድንጋይ ያነሳስታችሁ ጠብጠብ እንዳታደርጉኝ። የምን ረሃብተኞች እንዳንሆን የምግብ። ምን አይነት ምግብ? ኢየሱስ ክርስቶስ አነ ውእቱ ህብስተ ሕይወት፣ እኔ የሕይወት እንጀራ ነኝ፣ ዘበላ ሥጋዬ ወሰተ ደሜ በሕይወት ዘላለም ይሄሉ ምስሌ ዋነይ ይሄሉ ምስሌ። እኔ ከሰማይ የወረድኩ እንጀራ ነኝ፣ እኔን የበላ እኔን የጠጣ ለዘላለም ይኖራል፣ እኔም በማን ላይ እኖራለሁ? በእርሱ ላይ እኖራለሁ ብሎ ረሃብተኛ ለምንሆን ለኛ ለምንጠማ ለኛ ጠዋት በልተን ማታ ምግብ ስለሚያስፈልገን ያ የሚያዳግም ነገር የሚያስፈልግ ሌላ የሚያሻ የሚያስወጥ የሚያስገነባ የሚያስወጣ የሚያስወርድ ከዚያ ምግብ ባሻገር በልተነው ድጋሚ የማያስርብ ጠጥተነው ከዚህ እስከ መንግሥተ ሰማያት ክንፍ ሆኖ የሚበረው ያንን እንጀራ ለመስጠት መድኃኔዓለም ምን አለ? ወረደ እንላለን። ዘወረደ ብሎ ሊቁ ሲናገር ለዚህ ምክንያት ተናግረዋል። ሌላኛው ይሄ የመጀመሪያው ሳምንት ዘወረደ ከመባሉ ባሻገር ጾመ ሕርቃል መግቢያ ይባላል። ጾመ ማን? ጾመ ሕርቃል። ነገ ከመጣችሁ ይህንን ቀጣዩን ነገ ነው የምንማማረው። ጾሙ የሚገባ ነገ ነው። የሕርቃል ጾም የተጀመረውም ነገ ነው። ሌላኛው ሶስተኛው ጾመ ሐዋርያት ይባላል። ማን ይባላል? ለምን ካላችሁን ሐዋርያት አርባ ሊጾሙ ፈለጉና የጌታችን የመድኃኒታችን የኢየሱስ ክርስቶስን ወደ ጾም መግባቱን ያንን ከዚያ ዕለተ ቅዳሜን ይዘው ልክ እስከ መጨረሻው 40 ቀን ቢቆጡ እሁድና ቅዳሜ በመካከል ገባባቸው። ማን ገባባቸው? እሁድና ቅዳሜን እንደ ስንበዶ መዘው ቢያወጡት ስንት ቀረባቸው? ስንት ቀረባቸው? 5 ጎደለባቸው። ሐዋርያት ያንን ለመሙላት 40 ቀን ለመጾም እንደ ጌታችን ምን አደረጉት? ይህንን አስቀድመው ይህን ጾም ጾሙት ከጾመ ሕርቃል ባሻገር። ሌላኛው በፍትሐ ነገሥትም እንደተጻፈው አንቀጽ 15 ላይ ብቻ ነው የምናገኘው እና መጽሐፈ ግጹዕ ከስምንቱ የሥርዓት መጻሕፍት እሱ ነው የምናገኛለን። ዲድስቅልያ መጽሐፍም የአበው ታሪክ ስለሆነ እሱም ላይ የምናገኘው የአራቱ ጉባኤያት መጽሐፍት ናቸው። እነዚህም በንባብ የምናገኘው ስለሆነ ካነበባችሁ ትደርሱበታላችሁ፣ አለያ እኛን እንደሰማችሁ ትቀጥላላችሁ ማለት ነው። እንግዲህ ጾመ ሕርቃል ወይም ፎቃና ሕርቃል የሚባሉ ሕርቃል በሮም ፎቃ ደግሞ በኢየሩሳሌም ነግሰው ይኖራሉ። በስንት ሀገር? በሁለት ሀገር በሁለት ሀገር ነግሰው የሚኖሩ ነገስታት የኢየሩሳሌሙ ንጉሥ የኢየሩሳሌም ምዕመናን ወልደ ዋሕድ በተዋሕዶ የከበረ ብለው የሚያምኑ ናቸው። ሮማውያን ደግሞ ሁለት አካል ሁለት ባህሪ ይላሉ። ስንት አካል ስንት ባህሪ? ካቶሊክ ናቸው ማለት ነው። በጣም በቀላል አገላለጽ ሲገለጽ የዛን ሰዓት የኢየሩሳሌሙ ንጉሥ በኢየሩሳሌማውያን ምዕመናን ላይ አጸናባቸው መከራ ሳጸናባቸው ምን አሉ? የሮም ንጉሥ ላይ እንዲህ ብለው ላኩ። ግብፃውያን ኢትዮጵያውያን ላይ እንደ ላኩት ሁሉ ይላሉ የፍትሐ ነገሥት አስታራቂዎች። ግብፃውያን መከራ ሲበዛባቸው ለኢትዮጵያዊው ንጉሥ ይልኩበት ነበረ መልእክት። እባክህን ናስር ዛክይቲ ጦማር ዘተጽሕፈት እምነ ምዕመናነ ግብፅ ሀበ ንጉሠ ኢትዮጵያ አፄ ካሌብ ብለው ይጽፉ ነበረ።
ከግብፅ ምዕመናን ተጽፋ ለኢትዮጵያዊው ለአጼ ካሌብ ትድረስልን መከራ በዝቶብናልና ወታደር ልከህ ጸጥ አሰኝልን ይሉታል። የኢትዮጵያው ንጉሥ ግብፅ ላይ ወታደር ልኮ ጸጥ ያሰኛቸው ነበረ። ምን ያሰኛቸው ነበረ? የእኛም ብቻ አይደለም ዓለም ማስከበር እንችል ነበረ። በታሪክ ስንወርድ ወደኋላ ስትመለሱ የኢትዮጵያን ታሪክ ስታነቡት፣ ኢትዮጵያ ታሪክ ላይ ትኩረት ስታደርጉ እኛ ኢትዮጵያውያን፣ ኢየሩሳሌማውያን፣ ግብፃውያን፣ ሌሎቹም ሀገራት በእኛ ይመኩ ነበረ። አሁን እኛ የምንመካበት የለም። የወደቀን ግንድ ምን ይበዛበታል? ምሳር ይበዛበታል። ሆኖ ከውጭም ከውስጥም እንደ እንትን ይቀጠቅጠናል ማለት ነው። ዛሬ ራሳችንን ማስከበር አንችል። እንደዛ ሁሉ ሮማውያን ወደ ኢየሩሳሌማውያን ወደ ሮማውያኑ ላኩና እባክህን ሰው ስደድልን እኛን እያንገላታን ነው አሉት። አይ ብመጣ ሰው የገደለ በፍታ ነገሥቱ እድሜ ዘላለሙን ይጹም ይላል። ምን ይላል? ሰው የገደለ እስከ መቼ ይጹም? እድሜ ዘላለሙን ይጹም ይላል ፍትሐ ነገሥት። እንደዚህ ይላል እኮ አላቸው። አይ ችግር የለውም የአንድ ሰው እድሜ ቢበዛ 80 ቢያንስ 70 ነው፣ ተከፋፍለን እንጾምልሃለን ብለው አንዷን ቀን 5 እስከ 12 ሰዓት ጾመው ይህንን ጾም አብረው ከአብይ ጾም ጋራ መጥቶ ወይም ከዘወረዳ ጋራ እንዲቆጠር አደረጉልን ማለት ነው። ጠቅለል አድርገውና ሀሳቡን ይህ ጾም ኢየሩሳሌማውያን መከራቸውን ያቀለሉበት፣ መድኃኒታችን ኢየሱስ ክርስቶስ ለእኛ ስርዓትንና ሕግን የሰራበት፣ ዋጋ የመክፈሉን አስቀድሞ ወደፊት መከራ ሲመጣ መከራ ሲቃጣ መጾም እንደሚያስፈልግ ለመከራ መጾም እንዳለብን አስረድቶን ሐዋርያት ደግሞ ይህንን ጾም እየጾሙ ብዙ ነገር የሰሩበት ጾም ነውና እኛም በዚህ ጾም እንድንጠቀም መድኃኔዓለም ይርዳን። መድኃኔዓለም ይርዳን። ሰዓቱን ልንገራችሁ እንዴ? ልንገራችሁ ምን አቀባችሁ? ሰዓቱ ይበዛባቸዋል አይደል? ሆነም ቀረም የቤተ ክርስቲያን የመጽሐፉን ልንገራችሁ። ፍትሐ ነገሥት አንቀጽ 15 የሚለው እስከ 12 ሰዓት ይጹሙ ነው የሚል። እስከ ምን ሰዓት? ይህ ሰውዬ ባይነግረን ይሻል ነበር፣ ባንሰማ ይሻል ነበር እንዳትሉ። ከዛ ዝቅ እያለ እስከ 11 እያለ ይቀጥላል። ግን በተቻለ የተቻለን ሰዎች እንጹም። ብዙ ተግዳሮት ስላለ ማለት ነው። ጾም የስጋችን ፈውስ መስጫ ሲሆን፣ ሌላኛው ደግሞ ተስቀደም እንዳልኳችሁ የብዙ ነገሮች ግሳንግሶች ማስወገጃ ነው። ስለዚህ ከቻልን እስከ 12 ሰዓት እንጹም። ቢሮ ሂደን ስናወራ ምን ስንል ይመሻል ማለት ነው። ከቻልን ደግሞ እንግዲህ 9 ሰዓትም በተለይ ቅዳሴ ይገባል የምትሉ ሰዎች ደግሞ ቅዳሴ ተገብቶ ለምንድን ነው ካላችሁ ስጋና ደሙ አያስገድፍም። ምን አይልም? ስጋና ደሙ ያስገድፋል? አያስገድፍም። ቅዳሴ ተገብቶ ቆርቦም መዋል ይቻላል። ምን ማለት ይቻላል? መጣችሁ ቅዳሴ አስቀድሳችሁ ስጋና ደሙን ተቀብላችሁ ጾማችሁን እስከ 12 ሰዓት ማድረስ ትችላላችሁ። የመድኃኔዓለም ስጋና ደም ያስገድፋል ካል ክብር ምስጋና ይግባውና ተራ ምንድን ነው ማለት ነው? ነገር ነው ማለት ነው። ስለዚህ ተራ ነገር ስላልሆነ ጾም አያስገድፍም። እሱን ትኩረት እያደረግን እንቀጥላለን። በአንዳንድ ስርዓቶች አንዳንድ ላይ ጣል እያደረግን ስለምንሄድ እንዳላበዛባችሁ ተናግሮ አጥፊ ሰምቶ ደግሞ አጥፊ ከመሆኑ ሁላችንም እንሰውራለን። ወስብሐት ለእግዚአብሔር።